የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም። ወደ ክፍለ ሀገር እየሄዱ ይሄን አልበም ቢሰሙት የበለጠ በጣም ይወዱታል ብዬ አስባለሁ። ሰላም ፌሊክሲዮስ ይባላል። ዛሬ የተገኘ ነው በመጀመሪያ አልበም የሊስኒንግ ፓርቲ ዝግጅት ነው። ይሄ አልበም ተጀምሮ እስከሚያልቅ ድረስ ፕሮሰሱ 2 ዓመት ከ7 ወር አካባቢ ነው። 10ኛው ትራክ ሳሙኤል አበበና ኡጁሉ የተጫወቱበት ሙዚቃ ላይ ብስራት ሱራፌል ነው ግጥሙና ዜማውን የሰራው። ሁለተኛ ትራክ ላይ ያለውን ዝቅ የሚለውን ድምፁ የናትናኤል በየነ ነው፣ ግጥምና ዜማው ደግሞ አቤል ሙልጌታ ነው የሰራው። ቻቻ ሳሚ 12ኛውን ትራክ ግጥምና ዜማ እንዲሁም በድምጽ ሌሎችም ብዙ ሰዎች ያገዙኛሉ። ለምሳሌ እንደ ሚካኤል ለማ፣ ከቨር አርቱም እታች ያየሽውን እያዞርሽው ብትመጪ የሚራመድ ሰው ነው የምታገኘውና ላይክ የማይቆም ሰርኩሌት የሚያደርግ የህይወት ጉዞ ወይም ደግሞ ሰርኩሌሽን የሚለውን ለመግለጽ ነው። አጠቃላይ 20 ሰው ተሳትፎበታል። ዛሬ የተገኘ ነው የመጀመሪያ አልበም የሊስኒንግ ፓርቲ ዝግጅት ነው። እዚህ ዶስ ያዘጋጀ ነው። ከመውጣቱ በፊት ጓደኞቼ ወይም የሙያ አጋሮቼ እና ቤተሰቦች በተሰበሰቡበት ለመጀመሪያ የማሰማት ፕሮግራም ነው ያደረግነው። ብዙ ኮላቦሬሽን ነበረ በዚህ አልበም ላይ። አሁን መጨረሻው ፕሮዳክት ላይ ነው 20 ኮላቦሬሽን ያለው እንጂ በስራው ላይ በጣም ብዙ ሰው ነበረ። የተቀነሱ የቀሩ ምናምን ሙዚቃዎች አሉ። ግን አሁን ያለው ቨርዥን ላይ የሚወጣው ቨርዥን ላይ 20 ሰው ነው ኮላቦሬት ያደረገው። 20 ሰው ማለት ድምፃዊ ማለት ነው። 11 ሰው መሳሪያ ተጫዋች ደግሞ 9 ሰው አካባቢ ማለት ነው። የግጥምና ዜማ ደራሲን ጨምሮ ኤክስትራ 9 ሰው አለ። በአጠቃላይ 20 ሰው ተሳትፎበታል። አንጋፋም እና ደግሞ ጀማሪን ጨምሮ ማለት ነው። ከአንጋፋዎቹ መካከል አንደኛው አቤል ሙልጌታ ነው። ሁለተኛ ትራክ ላይ ያለውን ዝቅ የሚለውን ድምፁ የናትናኤል በየነ ነው፣ ግጥምና ዜማው ደግሞ አቤል ሙልጌታ ነው የሰራው። አስረኛው ትራክ ሳሙኤል አበበና ኡጁሉ የተጫወቱበት ሙዚቃ ላይ ብስራት ሱራፌል ነው ግጥሙና ዜማውን የሰራው። ቻቻ ሳሚ 12ኛውን ትራክ ግጥምና ዜማ እንዲሁም በድምጽ እሱም አለበት። ሌሎችም ብዙ ሰዎች ያገዙኛሉ። ለምሳሌ እንደ ሚካኤል ለማ አግዘውኛል በደንብ እና እነዚህ ይመስላሉ አንጋፋዎቹ። ገና ጀማሪም ደግሞ ስራም እየሰሩ ያሉ ደግሞ አሉ የተቀላቀሉ። እነሱን ደግሞ ከአልበሙ በኋላ በደንብ የምናውቃቸው ይመስለኛል። 13 ትራኮች አሉ፣ ግን 12 ሙዚቃዎች ነው ያሉት። 13ኛው አውትሮ ነው። 12 ሙዚቃዎች ነው ያሉት። ሙዚቃው በመሰራት ውስጥ የነበረው ፕሮሰስ በጣም ደስ የሚል ነበረ። ወደ ኋላ ሳስበው ደስ ያሰኘኛልና ሁሉም ለኔ አሪፎች ናቸው። አላበላልጦም፣ ግን በጣም ስፔሻል ብለሽ ካስመረጥሽኝ ቻው የሚለው 12 ቁጥርና ዝቅ 2 ቁጥር ለኔ የተለየ ስሜት አላቸው። ከግጥሙም ከሀሳቡም እና የመጣበትን መንገድ
ብዙ ኢቮሉሽን ነበረውና ሁለቱ በጣም ስፔሻል ናቸው። ተጀምሮ እስከሚያልቅ ድረስ ፕሮሰሱ 2 ዓመት ከ6 ወር ወይም 2 ዓመት ከ7 ወር አካባቢ ነው። ግን ያ ማለት አንዳንድ ሙዚቃዎች አሉ። ለምሳሌ ቻው 2019 ላይ የተጀመረው ግን በቃ አላ ተጀምሮ ቁጭ ይላል ምናምን እንደዛ አይነት የሙዚቃ ፕሮሰሶች አሉ። እንደዛ የተጀመሩ 2018 ላይም 2019 ላይም ብቻ የቆዩ ፕሮጀክቶች አሉበት። ግን ኢቮልቭ አድርገው የመጡ ግን ኮምፕሊትሊ ይሄ አልበም ይሰራ ተብሎ ቁጭ ተብሎ የተሰራው ግን 2 ዓመት ከ6 ወር አካባቢ ነው። ፍቅር 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 ይለኛል ከመንደርሽ ማደር ያምረኛል። እንደ ቻሌንጅ የሚያደርገው ሙዚቀኞች አንቺ በፈለግሽው መንገድ አታገኝም። ለምን ያው ሰዎች ብዙ ማለት ታዋቂነት ምናምን ይፈልጋሉ ብዙ ጊዜ ኮላቦሬት ለማድረግ እንጂ ከጀማሪ ጋር ኮላቦሬት ማድረግ ብዙም አይፈልጉም። ብዙ ሙዚቀኞች ለምሳሌ መሳሪያ ተጫዋቾችን አንዳንድ ስፔሻሊ የሆኑ መሳሪያ ተጫዋቾችን ለማናገር ሞክሬ ነበረ። ግን በቃ እሺ ይሉሻል ግን አይመጡም ወይም ብቻ ምቹ አይደለም እንደምትፈልጊው አይደለም አይሳካምና ግን አንዳንድ ደግሞ የተማመኑብሽ ያመኑብሽ ሙዚቀኞችም ወይም ደግሞ መሳሪያ ተጫዋቾችም ያጋጥማሉ። ስለዚህ እኔ እንደውም እድለኛ ሆኜ ብዙ በጣም የተማመኑብኝ ሰዎች አጋጠመኝ። ግን በዛው ልክ ጊዜው እንዲገፋና ትንሽ የሰውን ባህሪ መላመድን ያስተማሩኝ በጣም ብዙ ሰው ኖ ነው የሚለው ስለ ኮላቦሬሽን ሲጠየቅ መጥፎ ነገር አይደለም ግን ለኔ ትምህርት ነበርና እንደተለየ አንድ ኤክስፒሪየንስ ያየሁትኝ ከብዙ ሰዎች ኖ የሚል ሪስፖንስ ነበር። ከሙዚቃ ጋር በጣም ኮኔክትድ የሆንኩትና ሙዚቃን በጣም የወደድኩት ዙረት በማድረግበት ጊዜ ነበረ። የከተማ ውስጥ ቱር የሀገር ውስጥ ቱሮች ነበሩና የዛን ጊዜ በመኪና ስንዞር ወደ ተለያዩ ክፍለ ሀገራት ሙዚቃ በጣም እናዳምጥ ነበርና ትዝ ይለኛል የጎሳዬ ተስፋዬ አልበም በጣም እንደምወደው እና ሙዚቃን እንደዛ በመሄድ በጉዞ ውስጥ እንደወድ ያደረገኝ አልበም ነውና እኔም ለመስራት ስነሳ ለኔ ፐርሰናሊ የህይወቴ የጉዞ አንድ አካል ነው። አብሮኝ መጥቷል ሙዚቃውና በውስጡ ብዙ ነገር አይቼበታለሁ። ብዙ የላይፍ ሰርክሎችንም የፐርሰናል ሪሌሽንሺፕ ሰርክሎችም እንዲሁም የጊዜ ሰርክል ብዙ አይቼበታለሁኝና እናም ደግሞ በተጨማሪ ደግሞ ሙዚቃን የወደድኩት በዙረት ውስጥ ወይም ደግሞ በጉዞ ውስጥ ስለሆነ ለሰዎች እሱን ሪፍሌክት ማድረግ ፈልጋለሁኝና ምናልባት በጣም ወደ ክፍለ ሀገር እየሄዱ ይሄን አልበም ቢሰሙት የበለጠ በጣም ይወዱታል ብዬ አስባለሁ። አልበም አርቱ ላይ ሲምፕሊ ስለ ዙረቱ የቪዥዋል አቀማመጡ እንዲቀመጥ ነው ያሰብነው። አልበም አርቱን በአራቱም አቅጣጫ እንደዚህ ብታዟዙሪው አንዳንድ የተለያየ ካራክተር ይሰጥሻልና አልበሙንም ላይክ ሙሉውን ከአንደኛው ትራክ እስከ 13ኛው አጫውተሽው መልሰሽ ወደ አንደኛው ብትሄጂ የሚዞር ነገር አለው። 13ኛውን ሰምተሽ አንድን ብትሰሚ ሉፕ ያደርጋል አልበሙ ራሱና ከቨር አርቱም እታች ያየሽውን እያዞርሽው ብትመጪ የሚራመድ ሰው ነው የምታገኘውና ላይክ የማይቆም ሰርኩሌት የሚያደርግ የህይወት ጉዞ ወይም ደግሞ ሰርኩሌሽን የሚለውን ለመግለጽ ነው። አልበሙ የሚወጣው ግንቦት 21 ሐሙስ ቀን ነው ወይም ደግሞ ሜይ 29 ነው የሚወጣው። ሁሉም ፕላትፎርሞች ላይ ያገኙታል። ዩቲዩብ ላይ፣ ስፖቲፋይ፣ አፕል ሚውዚክ፣ ዲዘር፣ ፓንዶራ ሁሉም ፕላትፎርም ላይ ያገኙታል። ፕሪሴቭ ያድርጉ ከመለቀቁ በፊት ሲወጣ የሚያዳምጡ። አመሰግናለሁ አስቀድሜ። ዓለም ቅኔ ቅኔ ዓለም አንቺ ለኔ
በጣም ማመስገን ፈልጋቸው ብዙ ሰዎች አሉ። አንደኛ ቤተሰቦቼን፣ ሁለተኛ ነገር ደግሞ ተማምነውብኝ ይህን ስራ ለሰሩ ለሁሉም ስፔሻሊ በቃ አሁን ፋይናል ቨርዥን ላይ ያሉት ሙዚቃዎች ላይ የተሳተፉ ሰዎችን በጣም ከልቤ ላመሰግናቸው እወዳለሁኝ። ምክንያቱም አይቼዋለሁ ወርዙን እሺ ብሎ ከሰዎች ጋር ኮላቦሬት የማድረግ ወርዝ በጣም አይቼዋለሁኝና ስለተሳተፉ በጣም አመሰግናቸዋለሁ። አርቲስት ቲቪ እናንተን በጣም አመሰግናለሁኝ። በደንብ ሰፖርት ያደረጋችሁኝ ነውና በጣም አመሰግናለሁ። እና ዛሬ የመጡትን ሊስኒንግ ፓርቲ ላይ የነበሩትን ሁሉም ሰዎች በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም